ኢንሻአላህ አሁንም የአምላካችን የአላህ ፍቃዱ ከሆነ በዚህ አጭር ደቂቃ ውስጥ ረመዳንን በተመለከተ ለነፍስዬም ለናንተም የተወሰነ መልእክት ማስተላለፍ ፈልጋለሁ። ረመዳን ከሌሎቹ 11 ወራቶች ምን የተለየ ነገር አለው ቢባል ለይለቱል ቀድር ወይም የውሳኔ ሌሊት ተብላ የምትጠራው ከ1000 ወራቶች የበለጠ ክብር ያላት ሌሊት የምትገኘው በዚሁ ረመዳን ላይ ነው። የረመዳን ወር ከሌሎቹ ወራቶች በምን ይለያል? አመፀኛ ሰይጣናት የሚታሰሩበት ወር ነው። ሼባዎቹ አይታሰሩ፣ እድላቸውን ይሞክራሉ። ሰይጣን የሚታሰርበት ወር ነው ሲባል አንዳንድ ሰው ታዲያ ጂኒ የተላከፋቸው የሚለፈልፉ ሰዎችን በረመዳን አላየናቸውም ወይ አምልጠው ነው ወይ ይላሉ። ከጌታ አላህ ስርማ ማን ሊያመልጥ ይችላል? ነገር ግን የሚታሰሩት ሁሉም ሰይጣናት ሳይሆኑ አመፀኞቹ መረደቱ ሸያጢን አስቸጋሪ የሆኑት ናቸው የሚታሰሩት። ለጤናው ሲል የሚመገበውም የሚያርፍባቸውም የእንቅልፍ ሰዓታት እነማን መሆን እንዳለባቸው ቅድሚያ ፕሮግራም ካወጣ በፕሮግራሙ መሰረት ሊሳካለት ይችላል። ስለዚህ ከወዲሁ ፕሮግራማችንን ልንነድፍ ይገባል። አብዛኛውን ሰዓት የያዘብን የሶሻል ሚዲያን ጉዳይ እልባት ልናበጅለት ግድ ነው። ምንም ሐሰና የሌለው ጊዜያችንን የሚሰርቅ ማላ ያዕኒ የሆነ ፕሮግራም ውስጥ የሚከተንን ከወዲሁ እርምጃ መውሰድ መቻል አለብን ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም። አማ ባዕዱ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ከሁሉ በፊት በዚህ አዳራሽ ላይ ስለ ረመዳን እንድንተዋወስ የጌታ አላህን ቃል የረሱል ዐለይሂ ሰላቱ ወሰላምንም ሐዲስ እንድንማማር ፍቃዱና ተውፊቁ ሆኖ ከናንተ ጋር ላገናኘን ጌታ አላህ ክብር ምስጋና የተገባው ይሁን። አልሐምዱሊላሂ ረቢል ዓለሚን። ኢንሻአላህ አሁንም የአምላካችን የአላህ ፍቃዱ ከሆነ በዚህ አጭር ደቂቃ ውስጥ ረመዳንን በተመለከተ ለነፍስዬም ለናንተም የተወሰነ መልእክት ማስተላለፍ ፈልጋለሁ። ያው የተሰጠኝ ርዕስ ከይፈ ነስተቅቢሉ ሸህረ ረመዳን፣ የረመዳንን ወር እንዴት ነው ልንቀበል የሚገባው በሚለው ዙሪያ ነው። ረመዳን ማለት የወር ስም ነው። በእስልምና አቆጣጠር የወራት ብዛት 12 ናቸው። አላህ በመለኮታዊ ቃሉ እንደነገረን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነ ዒደተ ሽሁሪ ዒንደላሂ 12 ሸህራ፣ የወሮች ብዛት አላህ ዘንድ 12 ወራት ናቸው በማለት ነግሮናል። በአጠቃላይ በአንድ ዓመት ውስጥ 12 ወራት አሉ። ከነዚህ ወራቶች አንደኛው የረመዳን ወር ነው። የረመዳን ወር ማለት ከዓመቱ ውስጥ 9ኛ ወር ላይ ያለ ነው። አሁን ያለነው በ8ኛው ወር በሻዕባን ላይ እንገኛለን። ቀን በኋላ ታላቁ ረመዳን ይገባል ማለት ነው። አላህ ያድርሰን፣ አላህ ያቆየን፣ በሰላም ወሩንም ያምጣልን። እና ስለዚህ ወር መጀመሪያ የተወሰኑ ነጥቦችን ላስታውሳችሁ ፈልጋለሁ። የረመዳን ወር ከተቀሩት 11 ወራቶች ለየት የሚያደርገው የራሱን ክብር ከፍ የሚያደርጉ መገለጫዎች አሉት። ከነዚህ መካከል የረመዳን ወር ማለት ቁርአን የወረደበት ወር ነው። አላህ በሱረቱል በቀራ ላይ እንደነገረን ሸህሩ ረመዳን፣ የረመዳን ወር ማለት አለዚ ኡንዚለ ፊሂል ቁርአን፣ ያ ቁርአን የተወረደበት ወር ነው ይላል። የጌታ አላህ ቃል የሆነው ቅዱስ ቁርአን ከረመዳንም ውጪ በሸዋል፣ በሻዕባን፣ በሙሐረም፣ በዙልሒጃም ወርዷል በአመቱ ወራቶች። ነገር ግን ከነዚህ ወራቶች የረመዳንን ወር ብቻ በመነጠል የረመዳን ወር ማለት ቁርአን የወረደበት ወር ነው ብሎ ጌታ አላህ ለምን ገለጸው ሲባል የኢስላም ሊቃውንቶች ሁለት ምላሽን ሰጥተዋል። አንደኛው ምላሽ
ቅዱስ ቁርአን ከነበረበትና ከተቀመጠበት ለውሐል መሕፉዝ ጥብቅ ሰሌዳ በዚህ ዓለም ላይ የሚከናወኑ ማንኛውም ክስተቶች ሁሉ አስቀድመው በውሳኔ መልክ የተላለፈበት ከታላቁ መጽሐፍ ከለውሐል መሕፉዝ ላይ ወደ ምድራዊ ሰማይ ወይም በይቱል ዒዛ የእልቅናው ቤት ቁርአን በሚወርድበት ጊዜ በረመዳን ወር በተባረከችው ሌሊት በለይለቱል ቀድር ጁምለተን ዋሂዳ በጠቅላላ አንድ ጊዜ ሙሉ 30 ጁዝኡ ወደ ምድራዊ ሰማይ ወርዶ ስለተቀመጠ የረመዳን ወር ማለት ቁርአን የወረደበት ወር ተብሎ ተገለጸ ማለት ነው። ይህንን በሌላ ቦታ በሱረቱ ዱኻን 44ኛ ሱራ አንቀጽ 3 ላይ ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ ይህንን ቁርአን በተባረከች ሌሊት አወረድነው በማለት በረመዳን ወር በተባረከችው ሌሊት ላይ እንዳወረደው ነግሮናል። ያቺ የተባረከች ሌሊት ማለት ደግሞ ለይለቱል ቀድር እንደሆነች በ97ኛው ሱራ ሱረቱል ቀድር ላይ ኢና አንዘልናሁ ፊ ለይለቲል ቀድር እኛ ቁርአንን በውሳኔዋ ሌሊት አወረድነው ይላል። የውሳኔ ሌሊት ማለት በዛች ምሽት የሚወሰን ነገር ቀጣይ ዓመት ረመዳን ቀጣይ ዓመት ለይለቱል ቀድር እስኪመጣ ድረስ በመሃል ባለው አንድ ዓመት ውስጥ በዚህ ዓለም ላይ የሚወሰን ነገር ሁሉ ዓመታዊ ውሳኔ የሚተላለፍባት የሚቀደርባት ሌሊት ስለሆነች ነው። የሚወለደውም የሚሞተውም ስልጣን የሚያገኘውም ከስልጣኑ የሚሻረውም የሚከብረውም የሚደኸኘውም ከበሽታው የሚፈወሰውም ወይም ደግሞ በሽታ ላይ የሚፈተነው በጠቅላላ በዛች ሌሊት ቀጣይ ዓመት ረመዳን ለይለቱል ቀድር እስኪመጣ ድረስ ውሳኔ ይተላለፋል። ስለዚህ ያቺ ሌሊት ምን ተብላ ተጠራች? ለይለቱል ቀድር የውሳኔ ሌሊት ተብላለች ማለት ነው። በዚች ሌሊት ስለወረደ ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ቁርአን የተወረደበት ወር ተብሎ ተጠራ። ሌላው ሁለተኛ ትርጓሜው ደግሞ ኢብቲዳአ ኑዙሊሂ ዐላ ቀልቢ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ከበይቱል ዒዛ ከምድራዊ ሰማይ ወደ ረሱል ዐለይሂ ሰላቱ ወሰላም ልብ በጅብሪል ዐለይሂ ሰላም አማካኝነት 23 ዓመት በፈጀ የጊዜ ገደብ ውስጥ በሱራዎችና በአያቶች ተከፋፍሎ ሲወርድ ለመጀመሪያ ጊዜ አሊፍ ብሎ የጀመረው በረመዳን ወር ነበረ ቁርአን በሳቸው ልብ ላይ። ከዛ በመነሳት ነው ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን የረመዳን ወር ማለት ቁርአን የተወረደበት ወር ተብሎ የተገለጸው። ከዛ ውጪ ግን በሌሎች ወራቶችም ላይ ቁርአን ወርዷል። ነገር ግን ሙሉ በሙሉ 30 ጁዝኡ ወደ በይቱል ዒዛ የወረደው እንዲሁም ወደ እሳቸው ልብ መውረድ የጀመረው በረመዳን በመሆኑ ምክንያት ከሌሎች ወራት ለየት ባለ መልኩ ቁርአን የተወረደበት ወር ተብሎ ተጠቀሰ ማለት ነው። ይሄ አንደኛው ኸሳኢሱ ነው። ሌላው ሁለተኛ ደግሞ ረመዳን ከሌሎቹ 11 ወራቶች ምን የተለየ ነገር አለው ቢባል ለይለቱል ቀድር ወይም የውሳኔ ሌሊት ተብላ የምትጠራው ከ1000 ወራቶች የበለጠ ክብር ያላት ሌሊት የምትገኘው በዚሁ ረመዳን ላይ ነው። በመጀመሪያውም 10 ይሁን ወይ መሐከል ላይ ባለው ወይ ብዙዎቹ እንደሚገልጹት መጨረሻ ባለው አሽሩል አዋኺርም ይሁን ከረመዳን ሌሊቶች አይወጣም። ይሄ የተከበረ ሌሊት ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር የውሳኔዋ ሌሊት ማለት ከ1000 ወራቶች የምትበልጥ ሌሊት ነች ተብሏል። ምን ማለት ነው? ከ1000 ወራት መብለጥ ሲባል የሌሊቱ መርዘም ወይ ማጠር ሳይሆን በሷ ሌሊት ላይ አላህ ወፍቆት አላህን የሚያስደስት መልካም ስራ የሰራ ሰው ለይለቱል ቀድር ከሌለባቸው 1000 ወራት ላይ የሚሰራው ኸይር ስራ ያቺ አንድ ሌሊት ምንዳዋ ይበልጣል ማለት ነው። 1000 ወር ማለት ወደ አመት ሲቀየር 83 አመት ከ4 ወር እንደማለት ነው። በዛች አንድ ሌሊት አላህ ወፍቆት መቅቡል የሆነ መልካም ስራ የሰራ ሰው 83 አመት 4 ወር ሙሉ መልካም ስራ ላይ እንዳለ ይቆጠራል። አላህ ይወፍቀን። እንዲህ አይነት የኸይር ስራ ኤግዚቢሽን ያላት ሌሊት በዚሁ በረመዳን ውስጥ እንጂ በሌላ ወር ላይ አይደለችም።
ከዚህ በመነሳት ረመዳን ከተቀሩት 11 ወራቶች ለየት ያለ ክብር አለው ነው። ሶስተኛ ደግሞ ጾም እንዲጾም የተደነገገበት ወር መሆኑ በራሱ በላጭ ያደርገዋል። በ11ዱም ወራቶች ላይ ጾም አለ። ሰኞና ሐሙስ በመጾም የወሩን አያሙል ቢድ 11ኛ 12 13ኛ ቀናት በመጾም በተቀሩት 11 ወራቶችም ላይ ጾም ይኖራል። ሙሉ በሙሉ ግን ወሩን ጾሙት በመባል የታዘዘው 9ኛውን ወር ረመዳንን ብቻ ነው። ስለዚህ ረመዳን ጾም የተደነገገበት ወር መሆኑ ከሌሎች ወራቶች ለየት ያደርገዋል። ሸህሩ ረመዳን الذي أنزل فيه القرآن هدى للناس ለሰዎች ሁሉ መመሪያ ይሆን ዘንድ የወረደ ነው ይላል። የቁርአን መመሪያነት አጠቃላይ ለሰው ዘር ነው። የሚመሩበት ግን ሙተቂኖች ብቻ ናቸው። ለሰው ዘር በጠቅላላ ስለመጣ ሁደል ሊናስ ብሎ ገለጸው። መመሪያነቱ ለሰው ሁሉ ነው። የሚመሩበት ግን ጥቂቶች ሙተቂኖች ብቻ ስለሆኑ ሱረቱል በቀራ ጅማሬው ላይ ذلك الكتاب لا ريب فيه هدى للمتقين አላህን ለሚፈሩ ለጥንቁቆች መሪ ነው ይላል። የቁርአን መመሪያነት ለመላው የሰው ዘር ሆኖ ሳለ በሱ መመሪያነት የሚገለገሉት ቁርአን የሂዳያ ሰበብ የሚሆንላቸው ግን ሙተቂኖች ብቻ ናቸው። አላህ ከነሱ ያደርገን። هدى للناس وبينات من الهدى والفرقان ቅን መመሪያዎችን ገላጭ አንቀጾችን እውነትን ከሐሰት የሚለዩትን በጠቅላላ አዝሎ የወረደው ይህ ቁርአን በረመዳን ወር ነው። ስለሆነም فمن شهد منكم الشهر ከናንተ ውስጥ አላህ ወፍቆት በህይወት በጤና ይሄን ወር የተጣደና የተገኘ ሰው فليصمه ወሩን ይጾመው ብሎ ጌታ አላህ አዟል። ሙሉ ወሩን እንዲጾም የታዘዘ ቢኖር ረመዳን ብቻ ነው። ረመዳን የጾም ወር ነው። ይሄም ከ11 ወራቶች ለየት ያደርገዋል። አራተኛ የረመዳን ወር ከሌሎቹ ወራቶች በምን ይለያል? አመፀኛ ሰይጣናት የሚታሰሩበት ወር ነው። ሼባዎቹ አይታሰሩ፣ እድላቸውን ይሞክራሉ። ሰይጣን የሚታሰርበት ወር ነው ሲባል አንዳንድ ሰው ታዳ ጂኒ የተላከፋቸው የሚለፈልፉ ሰዎችን በረመዳን አላየናቸውም ወይ አምልጠው ነው ወይ ይላሉ። ከጌታ አላህ ስርማ ማን ሊያመልጥ ይችላል? ነገር ግን የሚታሰሩት ሁሉም ሰይጣናት ሳይሆኑ አመፀኞቹ መረደቱ ሸያጢን አስቸጋሪ የሆኑት ናቸው የሚታሰሩት። በሌላ ወር ላይ የራሳችን የኢማን ጥንካሬ ዱዓችንና ዚክር ካልሆነ በስተቀር የሰይጣን ፈተናው ከረመዳን በበለጠ መልኩ የከፋ ነው። በረመዳን ለመታሰሩ ግን ሲታሰር ባናየውም ለኛ ለኸይር ስራ መቅለሉ ወሩ ላይ ኸይረኞች መብዛታቸው በራሱ አንድ አስረጂ ነው። ሰይጣናት የሚታሰሩበት ወር ነው። ረሱል አለይሂ ሰላቱ ወሰላም አቢ ሁረይራ ባስተላለፈው ሐዲስ ላይ ምን ብለውናል? የአላህ መልእክተኛ ለማ ሐደረ ረመዳን በቀረበ ባንዣበበ ጊዜ ለመግባት እንዲህ ይሉ ነበር። አታኩም ረመዳን መጣላችሁ፣ ሸህሩን ሙባረክ የተባረከ የሆነ ወር ነው። ፈረደ አላሁ ዐዘ ወጀል ዐለይኩም ሲያመሁ ወሩን መጾምም አላህ በእናንተ ላይ ግዳጅ አድርጓል። ይሄ ወር ማለት ቱፍተሑ ፊህ አብዋቡ ሰማ ለኸይር ስራም ሆነ ለዱዓ የሰማይ ደጃፎች የሚከፈቱበት ወር ነው። ወቱግለቁ ፊህ አብዋቡል ጀሒም መጥፎ ስራዎችም ሆነ የጀሃነም ደጃፎች የሚከረቸሙበት ወር ነው። ወቱገሉ ፊህ መረደቱ ሸያጢን አመፀኛ ሰይጣናትም የሚታሰሩበት ወር ነው። ሊላሂ ፊህ ለይለቱን አላህም በዚች ወር ውስጥ አንድ ሌሊት አለው። ኸይሩን ሚን አልፍ ሸህር ከ1000 ወራት የተሻለች የሆነች መን ሑሪመ ኸይረሃ የዚችን ሌሊት መልካም ነገር በመጥፎ ስራው ምክንያት የተከለከለ ተውፊቅ ያላገኘ ሰው ፈቀድ ሑሪመ በርግጥም መልካም ነገርን ሁሉ እንደተከለከለ ነው አሉ። አላህ አይከልክለን፣ አላህ ይወፍቀን። አኽረጀሁ አሕመድ ኢማሙ አሕመድ በሙስነዳቸው የዘገቡት ነሳኢይም በሱነናቸው ዘግበውታል። ወሰሐሐሁ አልአልባኒዩ ፊ ሰሒሕ ተርጊብ ወተርሂብ ሸይኹል አልባኒ አተርጊብ ወተርሂብ የሚለውን የሓፊዙል ሚንዚሪ ረሒመሁላህ
የሳቸው ኪታብ ላይም ሰሂህ መሆኑን ገልጸውታል ነው። ስለዚህ ይሄ ወር ከሌሎቹ ለየት የሚያደርገው ሌላው ሰይጣናት የሚታሰሩበት ወር ነው። እነዚህን አራት መግቢያ ምክንያቶች ከገለጽኩኝ አሁን ወደ ቀጣዩ ነጥብ መለስና ምንድነው የምንለው? እንዴት ነው ታዲያ ይሄን ወር የምንቀበለው? ረመዳንን በምን መልኩ ልንቀበለው ይገባል የሚለው ለኔም ለናንተም አላህ ሰምተው ከሚጠቀሙት እንዲያደርገን አንዳንድ ነጥቦችን አስታውሳችኋለሁ ማለት ነው። ረመዳንን ለመቀበል ማድረግ ከሚገባን ነገር አንዱና የመጀመሪያው አተውበቱ ወልኢስቲግፋር። እስከዛሬ ባሳለፍናቸው 11 ወራቶች ላጠፋነው ጥፋት፣ ችላ ላልናቸው ዋጅባቶች ከልባችን ተጸጽተን ወደ አላህ በተውበት መመለስና ለነዛ ሁሉ ጥፋቶቻችን ኢስቲግፋር የጌታ አላህን ምህረት መጠየቅ አንዱ ረመዳንን በንጹህ ልብ ለመቀበል ዝግጁ የሚያደርገን ሊሆን ይገባል። የረመዳን ኸይር ስራ የሚቀለን የረመዳን ዒባዳ የሚቀለን ወንጀልን ባቀለልን ቁጥር ነው፣ ባጠፋነው ሰዓት ነው። ስለዚህ ከወዲሁ ተውበትና ኢስቲግፋር የመጀመሪያው ዝግጅታችን ሊሆን ይገባል። ተውበት መዳኛችን ነው። ያለ ተውበት መዳን የለም። ጌታ አላህ ሱረቱ ኑር ላይ ነግሮናል። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን፣ ሁላችሁም ትድኑ ዘንዳ ወደ አላህ ተውበት በማድረግ ተመለሱ ተብለን ታዘናል። ተውበት በማድረግ ወደ መዳን መንገድ ልንመለስ ይገባል። ለሰራናቸው ኃጢአት ከጌታ አላህ በስተቀር ኃጢአትን ይቅር ሊል የሚችል ሊምረን የሚችል ማንም የለም። ወመን የግፊሩ ዙኑበ ኢለላህ፣ ወንጀሎችን ኃጢአትን ከኔ በስተቀር ማን ሊምር ይችላል ነው ያለው ጌታ አላህ። ማንም ሊምር አይችልም። ስለዚህ በአላህና በእኛ መካከል ሌላ አማካይ እስከሌለ ድረስ ተውበትና ኢስቲግፋር በማድረግ ወደ አላህ መመለስ፣ ረመዳንንም በተውበት በኢስቲግፋር ልንቀበለው ይገባል። ተውበትና ኢስቲግፋር ለማድረግ ወንጀለኛ መሆናችንን ያመነ ልብ እንጂ ሌላ ምንም መስፈርት አይጠይቅም። የተለየ ቋንቋ የለውም። ለተውበት ለኢስቲግፋር የተለየ ቦታ መምረጥ አያስፈልገውም። የተለየ ስፔሻል የሆነ ወቅትም መጠበቅ የለብንም። ከልብ ከተጸጸትን አላህ በየትኛውም ስፍራ በየትኛውም ሰዓት በየትኛውም ሁኔታ ላይ ብንሆን ወደሱ ተውበት አድርገን ከተመለስን መሐሪ ጌታ ነውና ተውበትና ኢስቲግፋር ማድረግ ይጠበቅብናል። አላህ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ። በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ከኔ እዝነት መቼም ይሁን መቼ ተስፋ እንዳትቆርጡ፣ እኔ እንደሆንኩኝ ወንጀሎችን በጠቅላላ የምምር ጌታ ነኝ። ኢነሁ ሁወል ገፉሩ ረሒም፣ ለባሮቼ መሐሪና አዛኝ እኔው ነኝና ተውበት አድርጋችሁ ተመለሱ ነው የሚለው። ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ተጸጽታችሁ ተመለሱ ለእርሱም ታዘዙ ብሎ ያዘናል። ስለሆነም አንዱ ረመዳንን የምንቀበልበት መንገድ ተውበትና ኢስቲግፋርን ደጋግሞ በማለት ከአላህ ጋር እርቅ በመፍጠር ነው ማለት ነው። ይሄ አንዱ ስራችን ሊሆን ይገባል። ነቢያችን ዓለይሂ ሰላቱ ወሰላም አማር ኢብን ያሲር ረዲየላሁ አንሁ ባስተላለፈው ሐዲስ ሰዒደል ሚንበር፣ የአላህ መልእክተኛ ወደ ሚንበር ወጡ። ፈቃል፣ ሲወጡም አሚን 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 3 ጊዜ አሚን አሉ። ثم ቃል፣ ከዛም ስለ ጉዳዩ ተጠይቀው አሚንታው ምንን መሰረት ያደረገ ነው ተብለው ሲመልሱ ምን አሉ? ጅብሪል ዓለይሂ ሰላም እኔ ዘንድ መጣና እኔ አሚን ብያለው አንተም አሚን በል ሲለኝ ተከትዬ አሚን አልኩኝ። ከዛ ውስጥ አንዱ ምንድን ነበር አሉ? መን አድረከ ረመዳን፣ የረመዳንን ወር በህይወት በጤና አግኝቶ ፈለም ይግፈር ለሁ፣ አጋጣሚውን ተጠቅሞ ጌታው ወንጀሉን እንዲምረው ኢስቲግፋርና ተውበት ማድረግ ሲገባው ተውበትና ኢስቲግፋር ሳያደርግ እሱም ምህረት ሳያገኝ ወሩ ቢወጣ ፈአብዓደሁ ላህ፣ አላህ ከራህመቱ ያርቀው ብዬ እኔ ጅብሪል ተራግም ያለው አሚንም ብያለው አሚን በል ሲለኝ ተከትየው አሚን አልኳል።
በጅብሪል አለይሂ ሰላም ከሚረገሙ ሰዎች መሆን እንፈልጋለን? ረሱል አለይሂ ሰላቱ ወሰላም አሚን ካሉባቸው ሰዎችስ መሆን እንፈልጋለን? አንፈልግም። ስለዚህ ያለው አማራጭ ተውበትና ኢስቲግፋርን መጠቀም ነው። ይሄ የመጀመሪያው ዝግጅታችን ነው። ሁለተኛ ረመዳንን በምን መልኩ ነው የምንቀበለው ከተባለ ከወዲሁ በረመዳን ልንሰራቸው የሚገቡ ፕሮግራሞችን ዝግጅት አድርገን ፕሮግራም አውጥተን አጠናቀን በመጨረስ ረመዳን ከገባ በኋላ ለፕሮግራሙ የምንጣደፍ ከሆነ እንዳሰብነው ብዙ ጊዜ አይሳካልንም። አምና ሰንፌ ነበር፣ ቁርአንን የቀራሁት እስከዚህ ነበር፣ ዘንድሮ ግን ከቁርአን ከዚክር ከኢስቲግፋርና ከዱዓ ከሰደቃ ጋር ያለኝ ግንኙነት ከአምናው የተሻለ ይሆናል ብሎ ከልቡ የሚወስን ሰው አስቀድሞ ነው ዝግጅቱን ፕሮግራሙን የሚያጠናቅቀው። ነገ ረመዳን ነው ተብሎ ከነገ ጠዋት እጀምራለሁ ሲል ላይሳካለት ይችላል፣ ሊዛባበት ይችላል። እንዳሰበው እንዲንቀሳቀስለት ፕሮግራሙን አስቀድሞ መንደፍ አለበት። ከራሱ ስራና ትርፍ ጊዜ ጋር በማጣመር ለቁርአን፣ ለዚክር፣ ለኢስቲግፋር፣ ለዱዓ፣ ለሰላት፣ ለሰደቃ፣ ለመሳሰሉ ኸይር ተግባራቶች የትኛውን ሰዓት መጠቀም እንዳለበት፣ ለጤናው ሲል የሚመገበውም የሚያርፍባቸውም የእንቅልፍ ሰዓታት እነማን መሆን እንዳለባቸው ቅድሚያ ፕሮግራም ካወጣ በፕሮግራሙ መሰረት ሊሳካለት ይችላል። ስለዚህ ከወዲሁ ፕሮግራማችንን ልንነድፍ ይገባል። አብዛኛውን ሰዓት የያዘብን የሶሻል ሚዲያን ጉዳይ እልባት ልናበጅለት ግድ ነው። ምንም ሐሰና የሌለው ጊዜያችንን የሚሰርቅ ማላ ያዕኒ የሆነ ፕሮግራም ውስጥ የሚከተንን ከወዲሁ እርምጃ መውሰድ መቻል አለብን ማለት ነው። ምክንያቱም ወሩ ረመዳን ነው፣ ዳግመኛ የሚመጣው ከዓመት በኋላ ነውና ማለት ነው። ራሳችንን ከወዲሁ ፕሮግራም በማውጣት መዘጋጀት ረመዳንን ለመቀበል ሌላው አጋዥ መሳሪያ ይሆናል። ሶስተኛ ረመዳንን በምን መልኩ ነው የምንቀበለው የሚለው ሌላው ሃይማኖታዊ ህግጋቱን በአግባቡ በመማር ነው። መጾም ሲባል ግዴታ ከቤተሰብ ጋር ሰሁር ላይ ተቀስቅሰን መብላት፣ ማታ አፍጠር ላይ ቤት ገብተን ማፍጠር ብቻ አይደለም። ህግጋቱን ልንማር ይገባል። ረመዳን ሽሩጦች አሉት፣ ሊሟሉ የሚገቡ ቅድመ ዝግጅት ወይም መስፈርት ማን ናቸው? ሁለተኛ አርካን ዋና ዋና ማዕዘናት አሉት። ጾማችን እንዳይበላሽ ሊሟሉ የሚገቡ ዋና ዋና ማዕዘናት ምንድናቸው? ሶስተኛ ደግሞ ሙስተሐባት አጅራችንን ከፍ የሚያደርጉ ከተገበርነው አጅር የሚያስጨምሩ ከተውነው ግን በወንጀል የማያስከስሱ የተወደዱ ተግባራቶች አሉ። እነማን እንደሆኑ ልናውቅ ይገባል። አራተኛ መክሩሃት በጾም ወቅት የተጠሉ ተግባራቶች አሉ። ጾሙን አያበላሹም፣ አጅሩን ግን የሚያጓድሉ የሆኑ የተጠሉ ተግባራት አሉ። አምስተኛ ሙፍሲዳት የተከለከሉ ጾምን የሚያበላሹ ተግባራት ምን ምን እንደሆኑ ልናውቅ ይገባል። ስድስተኛ ሙባሃት በጾም ወቅት የተፈቀዱ ሐላል የሆኑት የትኞቹ ናቸው? ዝርዝሩን ከአካባቢያችን ዓሊሞች በመስጂድም ይሁን በአዳራሽ በሚሰጡ ትምህርቶችና ፈታዋዎች አውቀን ተምረን ልንዘጋጅ ይገባል። ሁልጊዜ ለምንድን ነው ፈታዋ ጠያቂ የምንሆነው? በዚህ ጉዳይ ላይ በደንብ ተምረን ተዘጋጅተን ራሳችንን ስታንድ ባይ ማድረግ አለብን። ጾማችን መበላሸት የለበትም። አንድ ሰሞን በየሜዳው ምራቃችንን ዝም ብለን እንተፋ ነበር። ነገር ግን ምራቅን መዋጥ ጾም ያጠፋል ወይስ አያጠፋም? አልተማርንም፣ አልሰማንም፣ ዓሊሞቻችን እንዲነግሩንም አልቀሰቀስናቸውም። ይሄ ነገር መቀረፍ የሚችለው ፈታዋ ስናውቅ ነው፣ ስንጠይቅ ነው። ከምራቅ ባለፈ መልኩ አክታስ በሚሆንበት ጊዜ አክታ ጾም ያጠፋል አያጠፋም? ሰውየው ቢነስረው ወይ ከጥርሱ ደም ቢወጣ ያ ነገር መውጣቱ ብቻውን ጾሙን ሊያጠፋው ይችላል ወይስ አያጠፋም? የመሳሰሉ ብዙ ጥያቄዎች በውስጣችን ይኖራሉ። እነዚህን ነገሮች ዓሊሞቻችን እንዲያስተምሩን፣ ምላሽ እንዲሰጡን፣ አህካሙን ድንጋጌውን እንዲነግሩን መዘጋጀት መቻል አለብን። ረመዳንን የምንቀበለው ህግጋቱን በማወቅ ነው። የሚያውቅና የማያውቅ ሰው በፍጹም አይስተካከሉምና፣ ስለዚህ ራሳችንን በዚህ እናዘጋጅ።
አራተኛ ባለፈው ረመዳን ላይ ቀዳ ካለብን ያን ቀዳ ቶሎ መክፈል አለብን። በአሁን ሰዓት አይደለም ቀዳ ሙስተሐብ የሆነውንም የሱና ጾም መጾም ይቻላል። አይደለም አሁን ግማሽ ሳይገባ ግማሽ ከገባም በኋላ መጾም ይቻላል። እኛ የተከለከልነው ረመዳን ሊገባ አንድ ቀን ወይ ሁለት ቀን ሲቀረው ብቻ ጾም ያልጀመረ ሰው እንደ አዲስ ቢጀምር ነው። ሐዲሱም ላ ተቀደሙ ረመዳን ቢሰውም የውሚን ወላ ቢየውመይን፣ ረመዳን ሊገባ አንድ ቀን ወይ ሁለት ቀን ሲቀረው በአንድ ቀንና በሁለት ቀን ጾም ቀደም ብላችሁ አትጀምሩ ነው። እሱም ለሚጀምሩት ነው። መጀመሪያውኑ የሚጾሙ ለነበሩ ሰዎች ግን አንድ ቀንም ሁለት ቀንም ሲቀረው ጾሙን እንቀጥል ቢሉ ይችላሉ። ካልሆነ ግን እንደ አዲስ ለምንጀምር ሰዎች ረመዳን ሊገባ አንድ ቀን ወይ ሁለት ቀን ሲቀረው አትጀምሩ ከተባለ የሐዲሱ መፍሁሙ አገልባጩ ምን ያሳየናል? ከሁለት ቀን በላይ ባሉ ቀናቶች ቀደም ብሎ መጀመር እንደሚቻል ያሳየናል ማለት ነው። ስለዚህ ሱናን የሚጀምርም መጀመር ይችላል። ቀዳ ያለበት ግን ከሁሉ ይቀድማልና ደይኑላሂ አሐቁ አን ዩቅዳ፣ የአላህ ዕዳ ሊከፈል ይገባዋልና ቀዳችንን ቶሎ መጨረስ አለብን። በስንፍና ምክንያት ቀዳውን መክፈል እየቻል ሆን ብለን ማሳለፍ የለብንም። ይሄኛውን ረመዳን ከዕዳ ነፃ ሆነን ከአምናው ረመዳን ምንም የለብንም ብለን እንድንቀበለው ቀዳችን ላይ መፍጠን አለብን። አምስተኛ በተለያዩ ኸይር ስራዎች ወሩን ማሳለፍ፣ ራሳችንን በኸይር ስራ ቢዚ ማድረግ። ኸይር ስራ በእስልምና አስተምህሮ አመቱን ሙሉ ታዘናል። ኸይር የማይሰራበት ወር ወይም ቀን የለም። ነገር ግን ረመዳን በተለየ መልኩ የኸይር ስራ ወር ልናደርገው ይገባል። ምክንያቱም በሐዲስ እንደተነገረው ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አጅወደ ናስ፣ የአላህ መልእክተኛ ከሰዎች ሁሉ ለጋስ ቸር ነበሩ። ወካነ አጅወደ ማ የኩኑ ፊ ረመዳን፣ በተለይ እጅግ በጣም ለጋስ ኸይረኛ የሚሆኑት በረመዳን ወር ነበረ። የዛኔማ ካነ አጅወደ ቢልኸይሪ ሚን ሪሒል ሙርሰላ፣ ለቅጣትም ይሁን ለራህመት ከተላከ ንፋስ በበለጠ ፍጥነት የአላህ መልእክተኛ ኸይረኛ ነበሩ። ኸይር ስራን ለሰዎች በማዳረስ ከተላከ ንፋስ ይበልጡ ነበር ፍጥነታቸው። ስለዚህ ረመዳን ላይ ለኸይር ስራ ይበልጥ መዘጋጀቱ የተወደደ ነው። በሌላም ሐዲስ ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ካነ አወሉ ለይለትን ሚን ሸህሪ ረመዳን፣ የረመዳን ወር መግቢያ የመጀመሪያው ሌሊት ማታው ላይ በተከሰተ ጊዜ ሱፊደት ሸያጢን ወመረደቱል ጅን፣ ሰይጣናትና አመፀኛ አጋንንቶች ይታሰራሉ። ወጉሊቀት አብዋቡ ናር፣ የጀሃነም ደጃፎች ይከረቸማሉ። ፈለም ዩፍተሕ ሚንሃ ባቡን፣ አንድም በር አይከፈትም። ወፉቲሐት አብዋቡል ጀና፣ የጀነት ደጃፎች ይከፈታሉ። ፈለም ዩግለቅ ሚንሃ ባቡን፣ አንድም በር አይዘጋም። ወዩናዲ ሙናዲን፣ አንድ ተጣሪ እንዲህ በማለት ይጣራል፣ ያ ባጊል ኸይር፣ መልካም ነገርን ለነፍስህ የምትፈልግ ሰው ሆይ አቅብል፣ ይኸው የመልካም ወር ወደ አንተ መጥቷል፣ ራስህን ወደ መልካም ነገር አዙር። ወያ ባጊ ሸህር፣ ስሜትህን ተከትለ መጥፎን ስትፈልግ የነበርከው አቅሲር፣ ቀንስ ወይም አቁም ሙሉ በሙሉ በማለት ይጣራል። በእነዚህ ሌሊቶች ደግሞ ወሊላሂ ዑተቃኡ ሚነናር፣ አላህ ከነሱ ያደርጋል። አላህ ከራሱ በመነጨ ራህመት ከራሱ በመነጨ እዝነት ከእሳት ነፃ ናችሁ ብሎ የሚያወጣቸው ዑተቃዎች አሉት። መቼ? የትኛው ሌሊት ሲባል ወዛሊከ ኩለ ለይለቲን፣ በአጠቃላይ በ29ኙም በ30ውም የረመዳን ሌሊቶች ከእሳት ነፃ የሚባሉ አሉ። አላህ ከነሱ ያደርጋል። ስለዚህ ኸይር ስራን በረመዳን በተለየ መልኩ ልንሰራ ይገባል። ምን እንስራ? ምን ኸይር ስራ አለ ከተባለ በኢስላም መልካም ስራ እጅግ ብዙ ናቸው። ቢያንስ በረመዳን የሚፈጸሙ ዋና ዋና ስራዎችን እንያቸው ከተባለ ቅድም እንደ ኢስቲዕዳድ ያነሳሁት ተውበትና ኢስቲግፋር አንድ ኸይር ስራ ነው። ሁሌም በየዕለቱ ባገኘነው አጋጣሚ ተውበትና ኢስቲግፋርን ማብዛት አለብን። ተውበትና ኢስቲግፋር ወንጀልን ማስማር ብቻ ሳይሆን ዛሬ ሁላችንም ለተጨነቅንበት
ለገባንበት የዱንያ ቀውስ መፍትሄ ነው። ሰው ዛሬ ስለ ኑሮ ነው የሚያወራው። ሁሉም ስለ ኑሮ መወደድ፣ ስለ ሰላም እጦት፣ ቀጣዮቹ ዘመናት ሰላም የራቃቸው አስፈሪ የጦርነት ዓመታት መሆናቸው፣ የኑሮ ጉዳይ በጣም እየተወደደ መምጣቱን፣ የምንገለገልበት ብር እየወደቀ መሄዱን፣ በዚህ ሁኔታ በቀጣይ ዓመታት ምን እንበላለን ምን እንጠጣለን፣ ዋናው የሐሳባችንን ቦታ ይዞ የሚያስጨንቀን እሱ ነው። ሰው ዱንያዊ መፍትሄ እንደሚፈልገው ሁላ ዲናዊ መፍትሄም ሊፈልግለት ይገባል። ከገባንበት የኑሮ ጥበት ከችግር እንድንወጣ አንዱ ዲናዊ መፍትሄ ኢስቲግፋርና ተውባ ነው። በኢስቲግፋር ላይ ቋሚ ሰራተኛ የሆነ ሰው ካልጠበቀው ስፍራ ነው ሲሳዩ የሚመጣለት፣ ወይ በእናንተ ቋንቋ የሚበረግድለት። ማን ነገረን ይሄን? ጌታችን በሱረቱ ኑህ ላይ በግልጽ ነግሮናል። ኑህ አለይሂ ሰላም ለህዝቦቹ ምንድን ነበር ያለው? ፈቁልቱ እስተግፊሩ ረበኩም፣ ጌታችሁን አላህን ምህረት ጠይቁ አልኩኝ። እሱን የጠየቃችሁት ጊዜ ኢነሁ ካነ ገፋራ፣ እሱ ምህረተ ሰፊ አምላክ ነው፣ በብዙ ኃጢአታችሁን ይምርላችኋል። መማር ብቻም ሳይሆን ዩርሲሊ ሰማአ ዐለይኩም ሚድራራ፣ በእናንተ ላይ ከበላያችሁ ዝናብን የተንቧቧ አድርጎ ያወርድላችኋል። በዚሁ በኢስቲግፋር ሰበብ በዝናብም አይበቃም፣ ወዩምዲድኩም ቢአምዋል፣ ንብረትንም ይጨምርላችኋል፣ ወበኒን፣ ልጆችንም ይሰጣችኋል ይላል። ይሄ ሁሉ የምን ውጤት ነው? የኢስቲግፋር ውጤት ነው። በየጊዜው ትላንት ከትላንት ወዲያ የሰራውን ወንጀል እያስታወሰ ነገ አላህ ፊት መቆሙና መጠየቁ ትዝ ሲለው ለዛ ወንጀሉ ኢስቲግፋርን የሚያበዛ ሰው ወንጀሉ መማር ብቻ ሳይሆን የዱንያ ችግሮችም አብረው ይወገዳሉ። በሐዲስም ረሱል አለይሂ ሰላቱ ወሰላም መን ለዚመ ልኢስቲግፋር፣ ኢስቲግፋርን ቋሚ ስራው ያደረገ ሰው ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ፣ ከጨነቀው ነገር ሁሉ መውጫ ቀዳዳን አላህ ያበጅለታል። ወሚን ኩሊ ሀምን ፈረጃ፣ ላሳሰበው ነገር ሁሉ ፍቱን የሆነ መፍትሄን ያቀርብለታል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ፣ ካላሰበው ስፍራ ይረዝቀዋል። ኢስቲግፋር ሪዝቅን ያመጣል። ተቅዋ አላህን መፍራት የኑሮን ስፋት ያመጣልናል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ፣ ከጭንቅ መውጫ ቀዳዳን አላህ ያበጅለታል፣ ካላሰበው ስፍራ ሲሳይንም ይረዝቀዋል። ስለዚህ ኢስቲግፋርና ተውባ ዋና ኸይር ስራችን ይሁን። ሌላስ ምን እንስራ ከተባለ ዱዓ ላይ እንበርታ። ዱዓ ላይ ተስፋ መቁረጥ የለብንም። በደንብ የዱዓ ሰው መሆን አለብን። በረመዳን ማለት ነው። ብዙ ጊዜ ለምንድን ነው ከዱዓ የምንሳነፈው ሲባል ያው ብዙ ጊዜ ዱዓ አረኩኝ ሞከርኩኝ ግን እስካሁን ጠብ ያለ ነገር የለም ይላል። ስለዚህ ተስፋ የመቁረጥ ስሜት ውስጥ እንወድቃለን። ይሄ ስህተት ነው። የኛን አይነት ስሜት ሰሃባዎች ረዲየላሁ ዐንሁም ተሰምቷቸው ነበር። በግልጽም ሄደው መልእክተኛውን ጠይቀዋል፣ ምላሽም ተሰጥቷቸዋል። ለነሱ የተሰጠው መልስ ለኛም መልስ ነው። ምንድን ነበር የጠየቁት? ረሱል አለይሂ ሰላቱ ወሰላም ዘንድ መጥተው አንቱ የአላህ መልእክተኛ ሆይ ማለና ነድዑ ወላ ዩስተጃቡ ለና፣ ምንድነው ዱዓ እናረጋለን ሙስተጃብ ሲሆን ግን አናይም አሉ። የኛን ጥያቄ እነሱ ጠየቁልን። በወቅቱ ሰሃባዎች የተረዱት አንድ ዱዓ ሙስተጃብ ሆኗል የሚባለው መቼ ነው ማለት ነው? ሰውየው የጠየቀውን ነገር ያገኘ ጊዜ ብቻ ነው። በህመም ላይ የሚሰቃይ ሰው ያ ረቢ ከዚህ በሽታ ገላግለኝ ጤነኛ አድርገህ እንደማንም በእግሬ የምንቀሳቀስበትን ቀን አቅርብልኝ ብሎ ዱዓ ያረገ ከዛው ካልጋው ላይ ካልተነሳ ግን ዱዓዬ መቅቡል አልሆነም እያለ ነው ማለት ነው። ድሃውም ከድህነት ህይወት አውጣኝ፣ ቤት ተከራይቼ መኖሩ ይብቃኝ፣ የግል ቤት ምሰራበት ታክሲና አውቶቢስ ምጋፋበት ዘመን ይለፈኝ፣ ራሴ መኪና ገዝቼ እንደፈለኩ የማሽከረክርበት ብሎ ይለምናል። ዛሬም በዛው በኪራይ ቤት ካለ ታክሲና አውቶቢስ የሚጋፋ ከሆነ ዱዓው መቅቡል እንዳልሆነ ነው የሚያስበው። ሰሃባዎችም እንደዛ ነበርና የተረዱት ምንድነው ዱዓ እናረጋለን ግን ወላ ዩስተጃቡ ለና አሉ። አላህ የናንተን ዱዓ አልሰማሁትም ብሎ እኮ ሜሴጅ አላከላቸው።
ከራሳቸው ተነስተው ነው ግንዛቤያቸውን እንደ ጥያቄ ያቀረቡት። ታዲያ የአላህ መልእክተኛ ምን አሏቸው? ዩስተጃቡ ሊአሐዲኩም አሉ። ማንኛችሁም ብትሆኑ የምታረጉት ዱዓ ሙስተጃብ ነው፣ አላህ ይቀበለዋል። ሁለት ነገር እስከሌለበት ድረስ ማለም የድዑ ቢኢስሚን አው ቀጢዐቱ ረሂም፣ በወንጀል ጉዳይ አላህ እንዲያግዘን እንዲተባበረን እምንለምነው በወንጀል እስካልሆነና በዝምድና መቁረጥ እስካልሆነ ድረስ ከነከሌ ጋር አታገናኘኝ፣ ዝምድናችን ተበጣጥሶ ይቅር አለያየን ብለን እስካለመነው ድረስ በኸይር ከሆነ የለመናችሁት ዱዓችሁ መቅቡል ነው። ባይሆን እንዴት ነው መቅቡል የሚሆነው ነው አሁን ጥያቄው። እንዴት ነው ፊት ለፊት ካላገኘ ነው? መልእክተኛው ምን አሉ? ኢማ አን ዩስተጃበ ለኩም ዳዕዋቱኩም፣ ወይ ልመናችሁ ወዲያው ተቀባይነትን አግኝቶ የፈለጋችሁትን ነገር አላህ ሊሰጣችሁ ይችላል። ካልሆነስ ዱዓችሁን አልሰማችሁም ማለት አይደለም። ወኢማ አን ቱስረፈ ዐንኩም ሱአ ቢሚስሊሃ፣ ወይ ባረጋችሁ ዱዓ አምሳያ ከብዙ በላ መጥፎ ነገር አላህ ጠብቋችሁ ይሆናል። ዱዓችሁ ካንስል ተደረገ ሳይሆን ከጠየቃችሁት ውጪ ፕሬዘንትሊ በአሁን ሰዓት ለእናንተ የሚያስፈልጋችሁ ይሄ ነው ብሎ አላህ ቀይሮላችሁ ከብዙ መጥፎ በላ ጠብቋችሁ ሊሆን ይችላል። አንተ ዱዓው ገንዘቡን ለምነ ጤናውን ለምነ ሀብቱንም ጤናውን ሰጥቶ ግን ከበላ ባይጠብቅህስ ምን ያደርግልሃል? ላንተ የተሻለውን ለውጦልህ ይሆናል። ካልሆነስ ሶስተኛውና የመጨረሻው በኸይር ስራ ሚዛናችሁ ወደ አኺራ ወደ ሐሰናት አካውንት ዳይቨርት አድርጎላችሁ ይሆናል እንጂ አላህ ዘንድ እምቢ የሚባል ነገር የለም። ራሱ አይደል እንዴ ለምኑኝ ያለው? ኡድዑኒ ለምንድነው ለምኑኝ ያለው? እንደ ወጣቶች ቋንቋ ሙድ ሊይዝብን አስተጂብ ለኩም ነው ያለው። እሺ ላችኋለሁ ነው ያለው። ታዲያ እሺ ባይ ጌታ ለምን የጠየቁትን አልሰጠኝም ብለህ ውስጥ መጥፎ ስሜት ከተሰማ ወይ መጀመሪያ ዱዓህ ላይ ችግር አለ፣ በየቂን አልለመንከው፣ ወይ በሐራም ህይወት ውስጥ ነው ያለኸው፣ እሱ አድርግ ሲል እምቢ ያልከው ነው። ካልሆነ በስተቀር አላህ እሺ ሲል መልስ አሰጣጡ በተለያየ መልክ ነው። አንዳንዴ የምንለምነው ነገር እኛን የሚያጠፋን እኮ ሊሆን ይችላል። ዛሬ ዱንያው ቢመጣልህ ከነገ ጀምሮ መስጊድ ማትታይ ሰው ልትሆን ትችላለህ እኮ። መጥፋትህን ካልፈለገውስ አላህ መዳንህን ከሆነ የፈለገውስ ዱንያውን ይከለክልሃል። መከልከሉ ግን በተዘዋዋሪ ያንተን ዱዓ መስማቱ እንጂ እምቢ ማለቱ አይደለም። ብሩን ቢለቀው ትጠፋለህ። እንደ ህፃን ልጅ ነው አላህ እኛን ሙዓመላም ያደርገን። ቤታችን ያለ ህፃን ልጅ ስኳራ ስለምደነው ተመልሶ ቢጠይቀን እንከለክለዋለን ቢያለቅስ እንኳን። ለምን? ስኳር ተወዷል፣ ኪሎ 170 ብር ገብቷል ብለን ነው እንዴ? አይደለም፣ ይጎዳል፣ ጤናው ይቃወስብናል ነው። እሱ ግን የሚያለቅሰው ከለከሉኝ ብሎ ነው። እኛ ግን የከለከልነው ተመቅኝተን ሳይሆን ለሱ ጤና አስበን ነው። አላህ ዘንድም እንደ ህፃን ነን። ፊት ለፊት የሚጠቅመንና የሚጎዳንን ነገር ለይተን የምናቅ ሰዎች አይደለንም። አቂባውን አንረዳው። ሰላቱል ኢስቲኻራም እኮ የተሰገደው ለዚህ ነው። በሚያስጨንቀን የህይወታችን ጉዳይ አላህ ጣልቃ ገብቶ የተሻለውን እንዲያማርጠን አላሁመ ኢኒ አስተኺሩከ ቢዕልሚክ ብለን እንድንለምነው የተደነገገው የነገሮችን አቂባ ስለማናውቅ ነው። ፊት ለፊት ያለውን ነው የምናየው። ሙሳ አለይሂ ሰላም ፊት ለፊት ከኸዲር አለይሂ ሰላም ያየው መርከቡን ሲቀድ ህፃኑን ልጅ ደግሞ ሲገለውና እንግድነት የከለከሏቸውን ሰዎች በነፃ ሊፈርስ የተቃረበን ቤት ቀና ማድረጉን ነው። በዛሂሩ ሲታይ ሙሳ መቃወሙ እኮ ትክክል ነው። እንዴት የሰው ንብረትን ያለ ፍቃድ ይቀዳል? እንዴት ህፃን ልጅን ዝም ብሎ እንዴት ይገላል? እንደገና እንግድነት አንቀበሉም ያሉትን የመንደሩን ሰዎች ጭራሽ እሱ ገንዘብ መቀበል እየተገባው በነፃ እንዴት ሊፈርስ የቀረበ ቤት እንዴት ያቃናል? አግባብ አልነበረም። አቂባውን ግን ኸዲር አለይሂ ሰላም ያውቃል፣ ሙሳ አያውቅም። ስለሆነም አላህ ባሳወቀው መሰረት በላንተ ከኔ ጋር ሰብር ማድረግ አትችልም ካለው በኋላ የነዛን ሚስጥር ግን ነገረው። ለምን ጀልባውን ቀደደው? ለምን ህፃኑ ልጅ ገደለው? ቤቱን በነፃ ያለ ክፍያ ለምን አቃናው? ኋላ ላይ ነው የገለጸለት። እኛም ፊት ለፊት የሆነ ነገር ስለታየን ብቻ ያ ረቢ ሀብታም አድርገን ነው የምንለው። አዎ አሁንም አላህ ሀብታም ያርገን፣ አላህ ከድህነት ይጠብቀን። ግን ይሄ ሀብት ምንድነው ይዞ የሚመጣው አናውቀው፣ አላህ ነው የሚያውቀው። ስለዚህ ቢከለክለንም ለኸይር ነው ልንል ይገባል። ከዱዓ ግን በፍጹም
ተስፋ መቁረጥ የለብንም ተግባባን ከዛ የአላህ መልእክተኛ በእነዚህ መንገዶች መልስ ቢሰጣችሁ እንጂ ዱዓችሁማ ዝም ብሎ ባዶ ሆኖ አይቀርም ሲሏቸው ሰሃቦች ወዲያው አመለካከታቸውን ቀየሩና ኢዘን ኑክሲር እንደዛማ ከሆነ ዝም ብለን እናብዛ ዱዓውን አሉ ቃለ ፈላሁ አክሰር አላህ እናንተን በመመንዳት የበዛ ጌታ ነው እናንተ ካልሰለቻችሁ በስተቀር እሱም ይሰለች አይደለም ለምኑ አሏቸው ስለዚህ በረመዳን በተለይ በዱዓ ጊዜያችንን ልንጠቀም ይገባል ሶስተኛ ቁርአንን መቅራት ወሩ የቁርአን ወር ነውና ቁርአንን ደጋግመን መቅራት አላህ ሒፍዙን ያገራልን ወይ በነዘርም ያختمን ሰዎች ደጋግመን ልንቀራው ይገባል ቁርአንን ያልቀራን የተወሰኑ ሱራዎችን ብቻ ምናውቅም ሰዎች ያንኑ ደጋግሞ መቅራት ምክንያቱም አጅር የሚጻፈው ባختمነው ወይ በቀራነው ጁዝ ልክ ሳይሆን በቀራነው ሐርፍ ፊደል ልክ ነው በእያንዳንዱ ሐርፍ ከ10 እስከ 700 ሐሰናት ስለሆነ የሚሰጠው ትንሽ ሱራም የቀራ ፋቲሃንም ብቻ የሚያውቅ ሰው እሱን በመደጋገም መቅራት ይቻላል አራተኛ ዚክር ላይ ማብዛት አላህ ዘንድ ተወዳጅ የሆኑ ብዙ ዚክሮች አሉ ከሒስኑል ሙስሊም ኪታብ ወይም ከሌላም ላይ በማፈዝ ዚክሮችን በብዛት ደጋግመን ማለት አለብን አምስተኛ ጾመኞችን ማስፈጠር በተቻለ መጠን ከኛ ይዝቅ ይላሉ አቅም የላቸውም ብለን የምናስባቸውን ከጎረቤት ጀምረን ዘመድም ጓደኛም ቢሆን እቤት እየጠሩ ማስፈጠር ጾመኛን ያስፈጠረ ሰው የጾመኛውን አጅር ከጾመኛው ላይ ሳይጎድልበት ሙሉ አጅሩን ያገኛል የተባለው ይገባናል አጠቃላይ ምንድነው ይሄን ወር ከአምናው በተሻለ መልኩ ዘንድሮ ጥሩ ሆነን ለመገኘት የለውጥ ወር ለማድረግ አቅደን እንነሳ ከሁሉ በላይ በስተመጨረሻም አላህ ለረመዳን እንዲያደርሰን ወሩንም ካደረሰን ለኸይር ስራ እንዲወፍቀን ዱዓ ላይ መበርታት አለብን ህይወት በእኛ እጅ አይደለም ያለው ዛሬ እዚህ እንደተሰባሰብነው የዛሬ ሳምንት ላንገኝ እንችላለን አላህ ወፍቆንም ሊያደርሰን ይችላል ከኛ የሚጠበቀው ዋናው ነገር ያ ረቢ ረመዳን ደጃፍ ላይ አድርሰኸኛል ወሩንም ከሚገቡት አድርገኝ ከወፈከኝም በአግባቡ ከሚጾሙት ኸይር ስራ ከሚያበዙት ወንጀላቸው ተምሮ ከሚወጡት ሰዎችም አድርገን ብለን በዱዓ ላይ መበርታት አለብን በስተመጨረሻም አላህ ለረመዳን ያደርሰን ለኸይር ስራ አላህ ይወፍቀን والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ